ሰላም ክብራትና ክብራን ወደ አዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ላይ ስለ ገብስ የምንመለከት ይሆናል። እንግዲህ ገብስ እጅግ በጣም ጠቃሚና አልሚ ከሆኑ የእህልና ጥራጥሬ አይነቶች ውስጥ አንዱ ነው። በተለይም በውስጡ ቤታ ግሉካን የተባለ በቀላሉ የሚሟሟ ከፍተኛ የፋይበር መጠን ስላለው ለልብ ጤንነትና ለሰውነታችን የሜታቦሊዝም ስርዓት ትልቅ አስተዋጽኦ አለው። ገብስን በምግብነት ማለትም እንደ በሶ፣ ቆሎ፣ ገንፎ ወይም ዳቦ ከመጠቀም ባሻገር እንደመጠጥና በሌሎች የተለያዩ መልኮች አዘጋጅታችሁ መጠቀም የምትችሉ ይሆናል ማለት ነው። እናም በዚህ ቪዲዮ ላይ እንግዲህ የገብስ የጤና ጥቅሞቹን አጠቃቀሙንና ማድረግ ያለባችሁ ጥንቃቄዎችን ወደ እናንተ የማደርስ ይሆናል ማለት ነው። እንደተለመደው ቪዲዮን ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን። አሁን በቀጥታ ወደ ጉዳይ ሳልፍ ከገብስ ዋና የጤና ጥቅሞች መካከል አንደኛውና የመጀመሪያው ለልብ ጤንነት ነው። በገብስ ውስጥ የሚገኘው ፋይበር በደም ውስጥ ያለውን የኮሌስትሮል መጠን ለመቀነስ ይረዳል። ዘውትር ወይም ደግሞ አዘውትራችሁ ገብስን መመገብ መጥፎ የሚባለውን ኮሌስትሮል ማለትም ኤልዲኤልን መጠን በመቀነስ ለልብ በሽታ የመጋለጥ ዕድልን ዝቅ የሚያደርግ ይሆናል ማለት ነው። ስለዚህ የመጀመሪያው የገብስ ጠቀሜታ ለልብ ጤንነት ነው ማለት ነው። ቀጣዩና ሁለተኛው የስኳር መጠንን ለመቆጣጠር ነው። በገብስ ውስጥ ያለው በቀላሉ የሚሟሟው ፋይበር የምግብ መፈጨትን በማዘግየት ከተመገብን በኋላ በደም ውስጥ ያለውን የስኳርና የኢንሱሊን መጠን በድንገት እንዳይጨምር ይረዳል ማለት ነው። ይህም ሌላኛው የገብስ አስደናቂው የጤና ጥቅም ነው ማለት ነው። ሶስተኛው የረሃብ ስሜትን ለመቀነስና ክብደትን ለመቆጣጠር ይረዳል። ገብስ ከፍተኛ የፋይበር መጠን ስላለው ቶሎ የመጥገብ ስሜት እንዲሰማንና ያ ስሜት ለረጅም ጊዜ እንዲቆይ ያደርጋል ማለት ነው። ይህም ደግሞ የምግብ ፍላጎታችሁን በመቀነስ የሰውነት ክብደታችሁን ለመቆጣጠር ይረዳል ማለት ነው። ማለትም አላስፈላጊ የሰውነት ክብደት እንዳታመጡ የሚያደርግ ይሆናል ማለት ነው። ወደ ቀጣዩ ስናልፍ አራተኛው ለጨጓራና ለአንጀት ጤንነት ነው። የገብስ ፋይበር የምግብ መፈጨት ስርዓትን ከማሳለጡም በላይ የሆድ ድርቀትን በመከላከል የአንጀት ጤንነትን የሚጠብቅ ይሆናል ማለት ነው። ይህም ወሳኝ የተባለው የጤና ጥቅም ነው ማለት ነው። በተለይም ከጨጓራና ከምግብ መፈጨት እንዲሁም ከአንጀት ጤንነት ጋር ተደጋጋሚ ችግር ላለባችሁ ሰዎች ገብስን በየቀኑ ብትጠቀሙ ይመረጣል ማለት ነው። ሌላኛው በአጠቃላይ ጠቃሚ ንጥረ ነገርን መስጠቱ ሌላኛው የገብስ ጠቀሜታ ነው። ገብስ ከፋይበር በተጨማሪም ለሰውነታችን አስፈላጊ የሆኑ ማለትም የተመጣጠነ ምግብን ለማግኘት የሚረዱ እንደ ቫይታሚኖች፣ ማዕድናትና ሌሎች ጠቃሚ ንጥረ ነገሮችን በውስጡ የያዘ የተሟላ ምግብ ነው ማለት ነው። ይሄም ዋነኛው ጠቀሜታ ነው ማለት ነው። እንግዲህ ገብስ ብዙ የጤና ጥቅሞች ቢኖሩትም ዋነኞቹ እነዚህ ናቸው ማለት ነው። ማለትም ለልብ ጤንነት፣ ሁለተኛው የስኳር መጠንን ለመቆጣጠር፣ ሶስተኛው የረሃብ ስሜትን ለመቀነስና ክብደትን ለመቆጣጠር፣ አራተኛው ለጨጓራና ለአንጀት ጤንነት፣ አምስተኛው ጠቃሚ ንጥረ ነገሮችን መስጠቱ ዋነኛ የጤና ጥቅሞች ናቸው ማለት ነው። እስቲ አሁን ደግሞ ጥንቃቄዎችና ሊከሰቱ የሚችሉ የጎንዮሽ ጉዳቶችን እንመልከት። የመጀመሪያው የሆድ መነፋት ነው። የምትመገቡት የፋይበር መጠን በድንገት መጨመር የሆድ መነፋት ወይም ደግሞ ጋዝን ሊያስከትል ይችላል። ስለዚህ ስትመገቡ እንግዲህ ቀስ በቀስ ወይም ደግሞ በአንዴ ብዙ ሳይሆን ራሳችሁን ቀስ በቀስ ማለማመድ ይኖርባችኋል ማለት ነው። ሌላኛው ግሉተን ነው። ገብስ በውስጡ ግሉተን የተባለውን ፕሮቲን ስለሚይዝ ወይም ደግሞ ስለሚገኝ የግሉተን አለርጂ ያለባችሁ ሰዎች ሊጠቀሙት አይገባም ወይም አይመከርም ማለት ነው። ሌላኛው እንዲሁ አለርጂ ነው። አንዳንድ ሰዎች ለገብስ የአለርጂ ስሜት ወይም ደግሞ የአለርጂ ምላሽ ሊኖራቸው ይችላል። ስለዚህ እንደዚህ ከሆነ ጥንቃቄ ልታደርጉ ይገባል ማለት ነው። ሌላው ሰፕሊመንቶች ነው። ገብስን በተፈጥሯዊ መንገድ በምግብነት ከምትወስዱት መጠን በላይ በሰፕሊመንት መልክ በብዛት መውሰድ የጎንዮሽ ጉዳት ሊኖረው ስለሚችል መጠንቀቅ ያስፈልጋል ማለት ነው። እስቲ አሁን ደግሞ ገብስን በምግብ ውስጥ የምትጠቀሙባቸው ጤናማ መንገዶችን ልንገራችሁ። የመጀመሪያው የተቀቀለ ገብስን ከሾርባ ወይም ደግሞ ከምትጠጡት ነገር ጋር ቀላቅሎ መመገብ ነው። ሌላው በሩዝ ፋንታ ገብስን እንደ ቂንጬ አዘጋጅቶ መጠቀም ትችላላችሁ። እንዲሁም የገብስ ገንፎን ወይም ደግሞ በሱን መሞከርም ትችላላችሁ። ከተቻለ ደግሞ ያልተፈገፈገ ገብስን መምረጥ ትችላላችሁ ማለት ነው። ስለዚህ ገብስን በዚህ መንገድ መጠቀም የምትችሉ ይሆናል ማለት ነው። እንግዲህ ገብስን በየቀኑ በምግባችሁ ውስጥ ማካተት ለልብ ጤና እንዲሁም የኮሌስትሮልና የደም ስኳር መጠንን ለመቆጣጠር ትልቅ እገዛ ያደርጋል። በተጨማሪም የምግብ መፈጨትን የሚያግዝ በፋይበር የበለጸገ ድንቅ እህል ነው።
በአጠቃላይ እነዚህን ጥንቃቄ አድርጋችሁ ገብስን በአግባቡ የምትጠቀሙ ከሆነ እነዚህንና ሌሎች ጠቀሜታዎች ይኖሩታል ማለት ነው። ከነዚህም በተጨማሪም የስኳር መጠንን ይቆጣጠራል። ማለትም የሚሟማው ፋይበር የግሉኮስ መጠጥን ይቀንሳል። የደም ስኳርንም መጠን ለመቆጣጠርና የአይነት 2 የስኳር በሽታ ተጋላጭነትን ለመቀነስ ይረዳል ማለት ነው። ሌላው ገብስ የካንሰር ስጋትን ሊቀንስ ይችላል። የጡትና የፕሮስቴት ካንሰር ጨምሮ ለአንዳንድ ካንሰሮች ተጋላጭነት የሚቀንሱ ሊግናንስ እና አንቲኦክሲደንት በውስጡ ይዟል። ከዚህም በተጨማሪም ገብስ የአጥንት ጤናን ይደግፋል። ገብስ እንደ ፎስፎረስ፣ ማግኒዚየም እና ዚንክ ያሉ አስፈላጊ ማዕድናትን ያቀርባል። ይህም አጥንታችን ጠንካራ እንዲሆን ያደርጋል። እንዲሁም ኦስቲዮፖሮሲስን የሚከላከል ይሆናል ማለት ነው። ሌላው በሽታ የመከላከል አቅምን ይጨምራል። በገብስ ውስጥ የሚገኙ ቤታ ግሉካን ነጭ የደም ሴሎችን በማንቃት በሽታ የመከላከል አቅምን በእጥፉ የሚያጎለብት ይሆናል ማለት ነው። የመጨረሻው እንግዲህ የቆዳና የፀጉር ጤናን ያሻሽላል። ገብስ ጤናማ ቆዳን ለመጠበቅና እርጅናን ለመከላከል የሚረዱ ሴሊኒየም እና አንቲ ኦክሲደንት የበለጸገ ነው። ከዚህም በተጨማሪም አይረን እና ቪታሚን ቢዎች የፀጉር እድገትን ይደግፋሉ፣ እንዲሁም የፀጉር መርገፍን የሚከላከሉ ይሆናል ማለት ነው። ስለዚህ ገብስን በአግባቡ እንዲሁም አለርጂ ከሌለባችሁና በመጠኑ የምትጠቀሙ ከሆነ እነዚህን የመሳሰሉ የጤና ጥቅሞች የምታገኙ ይሆናል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ የነበረኝ መረጃ ይህን ይመስላል። ከዚህ ጋር ተያይዞ ማንኛውም ሀሳብ ሊሆን ይችላል፣ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈራው ላይ ማስቀመጥ የምትችሉ ይሆናል። እያንዳንዳችሁ የመመልስ ይሆናል ማለት ነው። እንግዲህ ይሄ ቪዲዮ ጠቃሚ ስለሆነ ቪዲዮን ላይክ እና ሼር በማድረግ ሌሎችንም አስተምሩላችኋለሁ። እንዲሁም ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ በየዕለቱ የምለቃቸውን ጤና ነክ የሆኑ መረጃዎች እንዲደርሷችሁ አድርጉ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላም ያብዛላችሁ። ደህና ሁኑ። ቻው።